ሰላም ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘናል። አብራችሁን ቆዩ። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የ6 ዓመት ሕፃን ሕይወት ማለፉ ተገለጸ። የትግራይ ስደተኞች ተጠልለውበት በሚገኘው የሱዳን ኡምራ ኩባ መጠለያ ካምፕ ላይ ትላንት መጋቢት 11 ቀን 2017 ዓ.ም ቀጥር ላይ ባጋጠመው የእሳት አደጋ የ6 ዓመት ሕፃን ልጅ ሕይወት ማለፉ ተገለጸ። በሰውና በንብረት ላይ ከፍተኛ ጉዳት ማድረሱም ተጠቁሟል። በመጠለያ ውስጥ የነበረ የ2 ዓመት ሕፃን ልጅ ከፍተኛ ጉዳት ስለደረሰበት ለተጨማሪ ሕክምና ከመጠለያው አቅራቢያ ወደሚገኘው የሕክምና ማዕከል መወሰዱም ተገልጿል። በእሳት አደጋው በመጠለያ ካምፑ የተገነቡ የበርካታ ስደተኞች መኖሪያዎችም መውደማቸው ተገልጿል። የእሳት አደጋው መነሻ እስካሁን አለመታወቁም ተጠቁሟል። በጉዳቱ የእርዳታ ምግባቸውን፣ መጠለያቸውን ያጡ ስደተኞች እገዛ እንዲደረግላቸው ጥሪ ማቅረባቸውም ተገልጿል። 2 ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደ አገር ቤት እየተጓጓዙ መሆኑ ተጠቆመ። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተገዙ 2 ዘመናዊ የህዝብ ማመላለሻ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደ አገር ቤት እየተጓጓዙ መሆኑን ተቋሙ አስታወቀ። ጣናነሽ 2 የተሰኘችው አንደኛዋ ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት እንዳላት ያስታወቀው ተቋሙ በአንድ ጊዜ 188 ሰዎች የመጫን አቅም እንዳላት ገልጿል። ሌላኛዋ መለስተኛ ፈጣን ቃኝ ጀልባ ዘመናዊ የሰው ማጓጓዣና የመዝናኛ ጀልባ መሆኗን ከኢትዮጵያ የባህር ትራንስፖርት ሎጂስቲክስ የተገኘው መረጃ ጠቁሟል። ጀልባዎቹ በጣና ሐይቅ አጫጭርና መደበኛ የትራንስፖርት አገልግሎት እንዲውሉ የተገዙ ናቸው። ለ5 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ ተሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን በዛሬው ዕለት ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። ባለስልጣኑ ለካፒታል ገበያው እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፍቃድ የመስጠት ስነ ስርዓት በአዲስ አበባ አካሂዷል። በስነ ስርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቀዋል። ይህም ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለውም አስገንዝበዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ የሱዳን ጦር በካርቱም የፕሬዝዳንቱን መቀመጫ እንደገና መያዙ ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ደራሽ ኃይል ታጣቂዎችን በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ደራሽ ኃይሉ ከ2 ዓመታት በፊት የሱዳንን ጦር በማስለቀቅ የፕሬዝዳንቱን መቀመጫ በእጁ አስገብቶ መቆየቱ ተዘግቧል። የሱዳን ወታደሮች እጅግ እልህ አስጨራሽ ጦርነት በማድረግ ቦታውን ከተቆጣጠሩ በኋላ ፎቶዎችን በመነሳት በማህበራዊ ድረገጾች ላይ አጋርተዋል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሹ ኃይሎች ኃላፊዎች እስካሁን የተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በርካታ ቦታዎችን እየለቀቀ እንደሆነ እየተሰማ ነው። ባለፉት 2 ዓመታት የሱዳን የእርስ በርስ ጦርነት ከ20 ሺህ በላይ ዜጎችን ሕይወት ሲቀጥፍ 14 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመላክታል ሲል የዘገበው አናዱሉ ነው። ኔታንያሁ የእስራኤልን የጸጥታ ኃላፊን ከስልጣን አነሱ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ሐማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የአገሪቱን የደህንነት ኃላፊ ከስልጣን አባረሩ። የእስራኤል ካቢኔ ሐሙስ ባደረገው ስብሰባ እንደ አውሮፓውያን አቆጣጠር ጥቅምት 2021 የሺን ቤት ዋና ኃላፊ ሆነው ለ5 ዓመት የተሾሙት ሮነን ባርን ከስልጣን መነሳታቸውን አጽድቋል። ኔታንያሁ ባርን ከስልጣን ለማንሳት ማሰባቸው እሁድ ዕለት በቪዲዮ ባስተላለፉት መግለጫ አስታውቀዋል። በሁለቱ መካከል የቀጠለውን ያለመተማመን በየጊዜው መስፋቱን በምክንያትነት ጠቅሰዋል። እርምጃው ቁጣን የቀሰቀሰ ሲሆን በኢየሩሳሌም የጸረ መንግስት ሰልፎች የበለጠ አቀጣጥሏል። በዚህም በሺዎች የሚቆጠሩ የሀገሪቱ ዜጎች እስራኤል በጋዛ ላይ የጀመረችውን አዲስ ጥቃት የተቃወሙ ሰልፈኞች ጎን ቆመዋል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፍልስጤም ግዛት ከፍተኛ ጥቃት አድርሳለች። በዚህም ለ2 ወራት ገደማ የዘለቀውን የተኩስ አቁም እንዲቋረጥ ሆኗል። የሺን ቤት የእስራኤል የሀገር ውስጥ የስለላ ድርጅት ሲሆን በጦርነት ውስጥ ቁልፍ ሚና ይጫወታል። ተግባሩና አባላቱ በመንግስታዊ ምስጢርነት ይያዛሉ። ባር ከስልጣን እንዲባረሩ መወሰኑን ፖለቲካዊ ነው ሲሉ ገልጸውታል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ
ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።